ሮዝ የ5 ዓመት ልጇን ሞት አምና መቀበል ስላልቻለች የሞት መንፈስ ወደሚጠራ ሰው ለመሄድ ትዘጋጃለች። ባለቤቷም ግን በሀሳቧ ባይስማማም ለሷ ሲል አብሯት ይሄዳል። አስማተኛውም ሰውዬ አሻንጉሊት አምጥቶ አሻንጉሊቱን የሚነካው ሰው ሁሉ የሮዝ ልጅ ሆኖ እንዲታይ ያደርጋል። አሻንጉሊቱንም ካልነኩት ግን አሻንጉሊቱ ወደ ሮዝ ልጅ ተቀይሮ እንደማይታያቸው በተግባር ያሳያቸዋል። ሮዛ አሻንጉሊቱን ስትነካው ልጇ ሆኖ ታያት። ይህን ጊዜ ሮዛ በናፍቆት እየተንሰፈሰፈች ልጇን መስሎ የታያትን አሻንጉሊት ስታቅፍ ለሮዝ ባል ግን አሻንጉሊቱን ስላልነካው ለሱ የሚታየው አሻንጉሊቱን አቅፋ የምትጃጃል ሚስቱ ነበር። ሮዝ የሞተውን ልጇ ሆኖ የሚታያትን አሻንጉሊት አቅፋ ሳለች የሮዝ ባል ሁኔታውን ለማረጋገጥ አሻንጉሊቱን ሲነካው አሻንጉሊቱ ወዲያውኑ የሞተው ልጁን ሆኖ ታየው። ቶኒ ደነገጠ። አሻንጉሊቱን መንካት አቁሞ ሮዛ ይሄን ነገር እንዲቀርባቸውና ሌላ ልጅ ቢወልዱ ከዚህ ሀዘኗ እንደምትላቀቅ ይነግራታል። ሮዛ ግን ባሏ ባላት ነገር ሳትስማማ ጭራሽኑ ለአስማተኛው ሰውዬ የአገልግሎት ክፍያ ሰጠችው። አስማተኛውም ሰውዬ ብሩን እየተቀበላት የአሻንጉሊትን ስትወስድ ያጠቃቀም መመሪያ እንዳለውና መመሪያውም አሸዋ ባላት ብልቃጥ ውስጥ አሸዋ ፈሶ ሳያልቅ ብቻ መጠቀም እንደምትችል፣ ነገር ግን በብልቃጡ ውስጥ ያለው አሸዋ ፈሶ እስኪያልቅ ድረስ ከተጠቀመች በህይወቷ ላይ አደጋ እንደሚያመጣባት ይነግራታል። ሮዝ ግን ለልጇ ካላት ናፍቆትና ፍቅር የተነሳ ስለ ማስጠንቀቂያው ግድ ሳይሰጣት እሺ ብላ ተስማማች። ቶኒ ግን ማስጠንቀቂያውን ሲሰማ ፍርሃት ተሰማው። እናም ሮዝ ይህ ነገር እንዲቀርባቸው ደጋግሞ ይለምናታል። ሮዝ ግን ከአሻንጉሊት ወደ ልጇ የሚቀየረውን አሻንጉሊት እንዳቀፈች ሀሳቧን እንደማቀየር ትነግረዋለች። አስማተኛውን ሽማግሌ ሌላ የመጨረሻ የአሻንጉሊቱ ያጠቃቀም ሚስጥር ይነግራቸዋል። እሱም አሻንጉሊቱ ቤት ውስጥ ወደ ሰውነት ተቀይሮ ልጃቸው እንደሚሆንና ነገር ግን አሻንጉሊቱን ይዘው ከቤት ሲወጡ አሻንጉሊት እንደሚሆን ይነግራቸዋል። በድጋሚም አሻንጉሊቱን ይዘው በብልቃቱ ውስጥ ያለውን የአሸዋ ፈሶ እስከሚያልቅ ከተጠቀሙ እነሱ ላይ ችግር እንደሚያመጣባቸውና አሸዋው ፈሶ ሳያልቅ እንዲጠቀሙ በድጋሚ ይነግራቸዋል። ለሚፈጠረውም ችግር ኃላፊነት እንደማይወስድ ይነግራቸዋል። በቀጣዩ ቀን ሮዝ አሻንጉሊቱን እየመገበች ሳለ ቶኒ ከእንቅልፉ ሲነሳ ያየውን ነገር ማመን አቅቶት ነበር። ሮዝ የተበላበትን ሳህን እንኳን ሳታጥብ ተከምሮ አየ። ቶኒ በነገሩ እያዘነ ሮዝን ይህን ነገር እንድታቆምና ከቀን እስከ ማታ ጊዜዋን ጠቅላላ ከአሻንጉሊቱ ጋር ማድረግ እንደሌለባትና ልጃቸው የሞተ ጊዜ አንቺ እንድትጽናኚ እኔ ጠንካራ ሆናለሁ ብዬ ቃል ገብቼ ነበር። እኔ ቃሌን አክብሬያለሁ። የመቃብሩ ላይ የቃል የተገባባነውን ነገር አክብሪ ሲላት፣ ሮዝ ግን የምን መቃብር ስለምንድን ነው የምታወራው ትለዋለች። ቶኒ ይህን ጊዜ በጣም ይበሳጭና መጃጃልሽን አቁሚ ብሎ የያዘችውን አሻንጉሊት መሆኑን እና ወደ ራሷ እንድትመለስ ከቤት ይዟት ወጣ። እያጣደፈ ይዟት ሲወጣ ያልጠበቀው ነገር አየ። ቶኒ እንደ ጨው ሐውልት ደርቆ ቀረ። ውጭ ሲወጣ ሮዝ አሻንጉሊት ሆናለች። ቶኒ ደነገጠ። ቶኒ ደንግጦ ቀረ። ያየውን ማመን አቃተው። ለአስማተኛውም ሰውዬም ጋር ደውሎ የተፈጠረውን ነገር ነገረው። አስማተኛውም ማስጠንቀቂያውን መጀመሪያ ነግሯቸው እንደነበርና አሁን ለተፈጠረው ችግር ራሳቸው ኃላፊነት እንደሚወስዱ ነግሮት፣ ነገር ግን ሚስቱን ከዚህ በኋላ አሻንጉሊት ብትሆንም ቤት ወደ ሰውነት እንድትቀየር የግድ የለበሰችውን ልብስ መታጠብ እንደሌለበት ይነግረዋል። ቶኒም እያዘነ ወደ አሻንጉሊት የተቀየረችውን ሮዝ ወደ ቤት አስገባት። ቤት ሲገባም ሰው ሆነች። ቶኒ ሚስቱን ይዞ ሲገባ የሚፈሰው አሸዋ ፈሶ አልቆ ነበር። ያ ማለት ሚስቱን እንደነካት አሸዋው ስላለቀ እሱም ወደ አሻንጉሊት ተቀይሯል ማለት ነው። ከዚህ ፊልም የምንማረው ነገር ቢኖር አንዳንድ ለጊዜያዊ መፍትሄ ብለን የምንወስዳቸው ውሳኔዎች በህይወታችን ላይ ሌላ መዘዝ ይዘው እንደሚመጡና ባለማስተዋል በስሜት የምንወስናቸው ውሳኔዎች ራሳችንን እስከ ማሳጣት ዋጋ እንደሚያስከፍሉንና አለፍ ሲልም ከኛ አልፎ በዙሪያችን ያሉ ሰዎችን በእኛ ውሳኔ ህይወታቸውን ሊያሳጣ እንደሚችል ሲሆን ዛሬ የምንወስደው ውሳኔ የነገ ማንነታችን ውጤት መሆኑን ሲሆን በማስተዋል የህይወት ምርጫችንን እንወስን። ውድ የቻናሌ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ በቀጣይ በሌላ ፊልም እስከምንገናኝ መልካም ጊዜ